ከአሁን በፊት የፖሊስ አሻራችን ወይም ደግሞ የክሊራንስ ወረቀታችን የዱባይ ኤምባሲ ላይ ሲገባ ምን ምን ማሟላት አለበት ተቀባይነት እንዲኖረው የሚል ቪዲዮ ሰርቼላችሁ ነበረ። ዛሬ ደግሞ ወደ ዱባይ ለመንቀሳቀስ ያሰባችሁ ሰዎች ወጫችሁ ምን ያክል ሊሆን ይችላል፣ ገና ልትዘጋጁ ከሆነ ምን ያክል ማዘጋጀት እንዳለባችሁ ይሄንን አስባችሁ እንድትዘጋጁ ይዤላችሁ መጥቻለሁ። እናንተ ቤቱን ሰብስክራይብ፣ ላይክ እና ሼር አድርጉ። ጥያቄ ካለ ደግሞ ኮሜንት ላይ ያስቀምጡልኝ። የመጀመሪያው እንግዲህ በቀላሉ የምንጀምረው ስለ አሻራ ነው። አሻራ ካሁን በፊት አዲስ አበባ ላይ ይሰጥ ነበረ፣ በፌዴራል ፖሊስ ማለት ነው። በፌዴራል ፖሊስ ይሰጥ የነበረው አሻራ አሁን ላይ ከአዲስ አበባ ቆሟል ማለት ነው። እንደ ተቋም ደረጃ ምን ለማለት ነው? መንግስት እንግዲህ ወጣቱን ከእንግልት ወይ ደግሞ ከቦታ ቦታ አዲስ አበባ ላይ የሚፈጠረውን መጨናነቅ ለመቀነስ ሲል ምን አድርጎታል? ባለንበት አካባቢ ባለንበት ቦታ እንድንሰጥ ተደርጓል ማለት ነው። እንግዲህ ከዚህም የተነሳ በየቦታው የፖሊስ አሻራ እየተሰጠ ነው። አንዳንድ ቦታዎች ላይ ግን ገና እንዳልተጀመሩ ነው መረጃዎች እንደውም ደግሞ ሰዎች የሚጠይቁት ማለት ነው። ስለዚህ አሁን አዲስ አበባ ላይ ግንዛቤ የምትይዙት ነገር አዲስ አበባ ላይ የፖሊስ አሻራ አይሰጥም። የሚሰጠው የፖሊስ አሻራ የምትሰጡት አላችሁበት አካባቢ ነው። እዛ ያ ደግሞ ለምሳሌ ወረዳ ወይም ደግሞ ቀበሌ ላይ ሊሆን ይችላል። አንዳንድ ቦታዎች ደግሞ እንትኖች ላይ ሲኦሲ የምትሰጡበት ቦታ ላይ ቀበሌዎች ላይ ማለት ነው፣ እዛ ጋራ ይሰጣል። ሄዳችሁ መጠየቅ ትችላላችሁ ማለት ነው። እዛ ጋራ አሻራ ስትሰጡ የምትጠየቁት የአገልግሎት ክፍያ አለ። አንዳንድ ቦታ 500 ነው። አንዳንድ ቦታ ደግሞ ከ1500 እስከ 2000 ብር ሊደርስ እንደሚችል አንዳንድ መረጃዎች አሉ ማለት ነው። ስለዚህ እናንተ ወጫችሁ የሚጀምረው ከፖሊስ አሻራ ጀምሮ ስለሆነ እዚች ጋራ የፖሊስ አሻራ ስትሰጡ ይችኛዋን የአገልግሎት ክፍያ አስባችሁ መንቀሳቀስ ትችላላችሁ። ሌላው ደግሞ ከደላላ ጋር ወይም ከጀመራችሁ ብዙዎቹ የሚጀምሩት ከደላላ ጋር ስለሆነ ማለት ነው። ከደላላ ጋራ ስትጀምሩ በደንብ ነው መነጋገር ያለባችሁ። እዚህ ጋራ ደላላ ወይም 500 ወይ 600 ወይ ደግሞ 400 ወይ 350 ሊላችሁ ይችላል። ይህን ስከፍልህ በመካከል ላይ የሚጠየቀውን የፖሊስ ክሊራንስ ወጪ ሙሉ አንተ ነህ የምሸፍነው ወይስ ደግሞ እኔ ነኝ የምሸፍነው ብላችሁ በደንብ መጠየቅ መቻል አለባችሁ ማለት ነው። እንደዛ ካልሆነ ዝም ብላችሁ ተስማሙና መካከል ላይ ወጪ በጣም ሲበዛባቸው ይሄን ያክል ብር ተብሏል እየተባለ ምን እንደሚጠየቅ ስለምነግራችሁ፣ ስለዚህ በጣም ላልታሰበ ብዙ ወጪ ስለምትጠየቁ እንደዛ እንዳይሆን መጀመሪያ ተነጋገሩ። ከደላላችሁ ጋራ በደንብ ተነጋገሩ። የሚመከረው ግን በአሁኑ ሰዓት በኤጀንሲዎች ጋር በመገናኘት እነሱ ጋራ ብትጀምሩ በጣም አሪፍ ስለሆነ ማለት ነው። ከፍተኛ ወጪም የጨመረው እሱ ስለሆነ ኤጀንሲ የምታውቁ ካለ በእነሱ ብትጀምሩ በጣም አሪፍ ነው ማለት ነው። እንግዲህ እዚህ ጋራ ከደላላ ጋር ከጀመራችሁ ምን ታረጋላችሁ? ምን ያረጋላችኋል? ደላላ በአሁኑ ሰዓት የፖሊስ ክሊራንስ ማዘጋጀት አይችልም። እዚህ ጋር የምታውቁት ነገር ማለት ነው። ደላላ ጋር ከፕሮሰሳችሁን ከጀመራችሁ በኋላ እንደገና ወደ ህጋዊ ለማድረግ ህጋዊ ፈቃድ ያላቸው ኤጀንሲዎች ስለሆኑ ወደ ኤጀንሲ ይዞ ይሄዳል ማለት ነው። ያኔ ከ50 እስከ 80 ሺህ ወይም ደግሞ እስከ 100 ሺህ የሚደርስ ክፍያ ይጠየቃሉ ማለት ነው። ስለዚህ ያንን ወጪ ማን ነው የሚሸፍነው? እናንተ የምትሸፍኑ ከሆነ መጀመሪያ መነጋገር አለባችሁ። ደላላሙ የሚሸፍን ከሆነ እሱንም መጀመሪያ በደንብ መነጋገር አለባችሁ፣ እንድታውቁት ነው ማለት ነው። ስለዚህ እዚህ ጋራ እንግዲህ ከ50 እስከ 80 ሺህ ብዙዎች ይጠይቃሉ። አንዳንዶች ደግሞ እስከ 100 ሺህ የሚደርስ ክፍያ ይጠይቃሉ ማለት ነው። ስለዚህ እናንተ ይህንን በደንብ ማሰብ አለባችሁ። ገና ምንድነው አሻራ ሰጣችሁ፣ ያንን አሻራ ወደ ፌዴራል ፖሊስ ኦንላይን ቀጠሮ ለማስያዝ ምን ያስፈልጋችኋል? ወደ ኤጀንሲዎች ጋር መግባት አለበት ማለት ነው። በእነሱ በኩል ስለሆነ ወረፋ መያዝ የሚችለው። ስለዚህ ያን ሲሆን ደግሞ የሚጠይቁት ክፍያ አለ። ያ ክፍያ ከእንግዲህ ከአንዳንዶች 50 ሺህ አንዳንዶች እስከ 80 ሺህ ግን የተጋነነው ደግሞ 100 ሺህ ይጠይቃሉ እየተባለ ስለሆነ ስለዚህ ይህንን ወጪ እናንተ ታሳቢ ማድረግ አለባችሁ ማለት ነው። ሌላው ደግሞ ከዚህ ካለፈ በኋላ ለምሳሌ ፌዴራል ፖሊስ ካረጋገጠላችሁ በኋላ ምን ይሆናል? ከዱባይ ኤምባሲ ላይ ይገባል ማለት ነው። እዚህ ጋራ ቅድም ነግሬያችኋለሁ። ዱባይ ኤምባሲ ላይ ሲገባ መረጃችን ምን ማሟላት አለበት ውድቅ እንዳይሆን ወይም ደግሞ ተቀባይነት እንዲኖረው በውስጡ ምን ማሟላት አለበት የሚለውን ካሁን በፊት ሰርቼላችኋለሁ ማለት ነው። ስለዚህ ያንን ካሟላችሁ በኋላ ምን ይሆናል ማለት ነው?
ዱባይ ኤምባሲ ላይ ስትገቡ ወጪ አለ። እዛም ካሁን በፊት እንደነበረው ነው። እስካሁን ድረስ የጭማሪ ነገር የለም። ካሁን በፊት እስከ 15000 ይከፍላሉ ተብሏል። ከፍለውም ደግሞ የወጡ ጓደኞች ስላሉን ማለት ነው። አሁን ላይ ግን ምንዛሬው ከፍ ዝቅ ስለሚል ከ15 እስከ 20 ሺህ ድረስ ግዴታ ማዘጋጀት አለባችሁ። እዛ ጋራ ዱባይ ኤምባሲ ላይ የምትከፍሉት ክፍያ ከ15 ሺህ እስከ 20 ሺህ ድረስ የሚደርስ የዱባይ ኤምባሲ የአገልግሎት ክፍያ አለ ማለት ነው። ስለዚህ ይህንን በደንብ እንትን ማለት አለባችሁ። ትልቁና ዋናው ነገር ደግሞ ለደላላ የሚከፈለው ወይም ደግሞ ለኤጀንሲ የሚከፈለው ክፍያ ነው ማለት ነው። ስለዚህ በአሁኑ ሰዓት ደላሎች እንግዲህ የፖሊስ ክሊራንስ ከመጣ በኋላ ከፍተኛ የሆነ የብር ጭማሪ አድርገዋል። ለምን እንደው አይገባኝም። ምክንያቱም እንግዲህ ቅድም እንደነገርኳችሁ ገና ስትነጋገሩ የኤጀንሲውን የአሻራውን እንዲሁም ደግሞ የዱባይ ኤምባሲውን እነሱ የሚከፍሉ ከሆነ ይሄ የሚጨምሩት ነገር ትንሽ የተቀራረበ ከሆነ ፍትሃዊ ሊሆን ይችላል። ነገር ግን እናንተ ከፍላችሁ አሁንም ብሩን የሚጨምሩ ከሆነ ግን ሌላ ብትፈልጉ በጣም የተሻለና የሚመረጠው ነው በእኔ ሐሳብ እና በእኔ አካሄድ ማለት ነው። ስለዚህ እዚህ ጋራ እነሱ ከአሁን በፊት ይሄ የፖሊስ ክሊራንስ ሳይመጣ በፊት ከ350 380 እስከ 400 ድረስ ነበረ። 320 ነበረ ማለት ቅርብ ጊዜ ድረስ ማለት ነው። ነገር ግን አሁን ላይ በጣም በከፍተኛ ሁኔታ ነው የጨመረው። ፖሊስ ክሊራንሱ ከመጣ ወዲህ ግን ከ450 እስከ 550 ሺህ ይገኛል ማለት ነው። ስለዚህ እናንተ ምን ማድረግ አለባችሁ? በደንብ ጥንቃቄ አድርጋችሁ፣ ዋናው ደግሞ የምትሄዱበት የደላላው ታማኝነት ወይም ደግሞ ባክግራውንድ ሂስትሪውን በደንብ ማጥራት አለባችሁ፣ መጠየቅ አለባችሁ። በሱ የሄዱ ሰዎች ምን ላይ እንዳሉ፣ የት እንደደረሱ ጥንቃቄ ማድረግ መቻል አለባችሁ ማለት ነው። ስለዚህ ይህንን ካረጋችሁ በኋላ እንግዲህ ይህንን ያክል ወጪ ታወጣላችሁ። አጠቃላይ የምነግራችሁ ነገር እዚህ ጋራ ማለት ነው ከ450 ሺህ እስከ 550 ሺህ ድረስ ታወጣላችሁ። በፊት ከነበረው በጣም በከፍተኛ ሁኔታ ጨምሯል ማለት ነው። እዛ ጋር ያለው ክፍያ 1200 ነው። ብዙ ሰው የሚሄደው በካምፓኒ ሲሆን ማለት ነው። በነገራችን ላይ ይህ ወጪ በካምፓኒዎች ለሚሄዱ ነው እንጂ እንዲሁም በፍሪ ቪዛ ለሚንቀሳቀሱ አይደለም። ምክንያቱም ከዚህም በላይ የነሱ ሊጠይቅ ስለሚችል ማለት ነው። ስለዚህ እንግዲህ ሌላው እዚህ ጋራ ደሞዝ 1200 ነው ተቆራርጦ ምን ያክል ይደርሳል፣ ይህ ደግሞ በምን ያክል ጊዜ ተከፍሎ ያልቃል የሚለውን እናንተ ማሰብ ትችላላችሁ። ለማንኛውም ግን ወደ ዱባይ መንቀሳቀስ ያሰባችሁ ሰዎች ያውን በካምፓኒ መንቀሳቀስ ያሰባችሁ ሰዎች ይህን እንድታሰቡ ነው። ለዛሬ ይህን ነው ይዤላችሁ የመጣሁት። ቤቱን ለሰዎች ቪዲዮ ለሰዎች እንዲደርስ ላይክ ማድረጋችሁን አትርሱ። ሰብስክራይብ ደግሞ ቤቱን ያበረታታልና ጥያቄ ወይም ደግሞ ሐሳብ ካላችሁ ኮሜንት ላይ ማስቀመጣችሁን አትርሱ። በሌላ ቪዲዮ እንገናኝ።